አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ የክርስትናንና የክርስቲያኖችን ዓላማ ነው እየተናገርኩ ያለሁት። ጨሌውን ምን በሉ ጣሉ፣ አሁንም ከቤት አውጡና ጣሉ። ስትጥሉ ግን አካሄዳለሁ። ወንድ እንዳይወዳት ነው ማረጋት። ሲቀርቧት አርቀዋለሁ። በቃ ለምን አርቅባታለሁ? መቀኛዋ ብዙ ነው። ብትለብስ መቀኛዋ ብዙ ነው። ትሰራለች። መቀኛዋ በፀጉሯ ልክ ነው። በቃ አይጥ በላይቷ ላይ ያረማመዳል። እንሸላሊት ይገባባታል። በቃ ስተኛ ሁሌ እንደተጨነቀች ነው። በቃ እግዚአብሔር ታዲያ ለምን አታግዛትም? ምን አግዛታለሁ? አውቄ አበላሽባታለሁ። ነጭ ቦታ ስትሄድማ ነጭ ያሉበት ቦታ አውቄ እዚህ ማህፀኗ ላይ ቁጭልና ጫን ታረግባታለሁ። ዝግት ለምን ምን ሆንሽ ሲሉኝ እኔ እንጃ እዚህ ጋር ሞኛል እላለሁ። በቃ ለምንድን ነው እንደምታረገው? እንዳይወዷት እዚህ ግንባሯ ላይ ነው ያለሁት። እንዳይወዷት፣ እንዳትታይ አንተ ጋር መታየትና ለመታየት ምን አገናኘው? ወንዶች እንዳይወዷት ነው። ከወደዷት ሊያገባት ነው። እኔ ለወጣ ነው ከሷ። ሁሌ እኮ ነው የማረጋት። በምን ሆኛ አትታየኝ አታታየኝም፣ ግን አረጋታለሁ። እና ደግሞ እንደ እንትን እጫወትባታለሁ። ወገቧን ደግሞ በጎማ አድርጌ ጥብስ አረጋታለሁ። ስራ እንዳትሄድ ግን ትሄዳለች። እንዴት አድርገህ ነው የምትጠብሳት? የሆነ በላስቲክ ነገር አድርጌ ፊቷን የምትታጠብ ይመስልና ወገቧን ይዤ ጥብስ። ጠዋት ስትነሳ ይሄ ነገሯና ወገቧን ያማታል ስራ ስትሄድ። ለምን? ስራዋንም እንድታውኗ ነጮች ጋር ነው የምትሰራው። የት ሀገር? ኢጅፕት ማህሌት የምትባል ልካኝ። ማህሌት? አዎ ማህሌት የምትባል። አዎ እሷ ነች። የት ሀገር? ካይሮ። አዎ እሷ ከካይሮ ነው የመጣችው? አዎ እንግዲህ ከካይሮ ነው የመጣችው። ከእስክንድሪያ ስንት ኪሎ ሜትር ነው? የ3 ሰዓት የ4 ሰዓት መንገድ ይሆናል። እስክንድሪያ እንደ ትራንስፖርቱ አለ። እዛ ገዳም እኮ አለ። ትልቅ ገዳም አለ አውቀዋለሁ። እሺ የእመቤቴ አለች። እመቤቴ እሷን ትጠራታለች። ቅባ ቅዱሷን ጭኗን ትቀባለች። እንዳልገናኛት። ለምን ትቀባለች? በቃ ትፈራለች። ስተኛ ሁሌ ትተኝ። በቃ ስተኛ ሁሌ እዚህ ጋር ትቀባለች። ጡቷን ትቀባለች። ስትቀባ ታዲያ አንተ ምን ትሆናለህ? አልጠጋትማ የዛን ጊዜ። ለምን? ቅባ ቅዱሷ አለ። የፖርሳይድ የማርያም ጸበል ቅባ ቅዱሷ እኮ ማለት ሽቶ ነው። እንዴት ልጠጋት እዚህ ጋር እየተቀባች? እና ሁሌ ለእግዚአብሔር ታለቅሳለች። ሁሌ ነው የምታለቅስብኝ። ምንድነው ያረኩ እያለች ታለቅስበታለች። በቃ ሁሌ ትጸልያለች። የወሰደችው መቁጠሪያ ደግሞ አንዳንዴ ደግሞ እንትን እላታለሁ፣ እንዳሰግድ አረጋታለሁ። ትሰግድብኛለች። እጣን አምጥታለህ ነበረ ሰወርኩት። ትሄዳለህ? እሺ ከወሰንክ ወሰንክ። እሺ እኔ እኮ ውሳኔ እኔ እኮ አይደለም። ትለቃለህ አትለቅም? እሺ ያው የቤተሰቡ ልቅር ሌላው ልሂዳ። ምንድነው አንተ የምትሄደው? መሄደው አይነጠላ ልሂድ። አይነጠላ ነው ያው ስለታሰርኩ ስራም የለኝም ጭራሽ። መገናኘት ምናምን አልችልም። ሌላ ጊዜ እገናኛት ነበር በምታውቀው ሰው እየመሰልኩኝ። ዛሬ አሁን አንድ ሰው ካየች ያን መስዬ እገናኛታለሁ። ለምን? በቃ ስራዬ ነው። አይነጠላ ባል እንዳታገባ እንዳትል እንዳልፍላት እድሏን ዝግት እያረኩኝ ጥፍት። ግን ያው አልቻልኩም። 12 ቁጥሩ ይለኛል። አግብህ ይለ እንዴ እስላም ነበረች ክርስቲያን ሆነች። እሱ ነው እንትን ያላትና እሱ አልቻልኩም። ዛሬ ራሱ ሲያስጨንቀኝ ናደረው በሌሊት መጥቶ። አይነጠላው ከየት የመጣ ነው እንዴ? አይነጠላውማ ያው አብሬ አልተወለድኩም። ልጅ ስለሆነች ያው ጸሎት የለም ሙስሊምና ሀዛብ ናት። በቃ ከዛ ግብት አልኩኝ። ተመቸኝ። አብሬ አደኩኝ። አብሬ አደኩኝ። አጋንንት ነህ? ሰይጣን ነኝ። እግዚአብሔር ዝም ሲል እንግዲህ እንደዚህ አይነት ነው። ቆነጃጅቶች ለመናፍስት የተሰጡ ይሆናሉ። ትናንሽ ልጆች እድላቸው ክፉ መንፈስ በህይወታቸው ውስጥ ወሳኝ እንዲሆን የማድረግ ገጽታ የሚታይባቸው ይሆናል። መልከ መልካሞች ቀድመው በክፉ መንፈስ ይያዛሉ። ቀላቀላ ያለውን ቆንጆውን አሁንማ ዘመኑ ይመቻል እኮ። ሲኪኒ ፒኪኒ ነው የሚሉት። ትገባለህ በዛ ምን ችግር አለ? ሊፕስቲክ ጃፕስቲክ ይላሉ። በዛ በቃ ማተራመስ ነው። ኤምፒፒል የተመቸን ነው። እኛ ሲኪኒ ይላል ፒኪኒ ይላል ጃፕስቲክ ሊፕስቲክ
ቀንድ መቀነዳደብ ሱሪ ነው የተቀዳደደ ምናምን እምብርት ይታያል። ጎንበስ ሲሉ አሁንማ ወንዶቹም ጀመሩ እኮ ወንዶቹ ራሱ ጎንበስ ሲሉ ይሄ ቂጣቸው ይታያል። በዛ ግበት ስራን ሰርት ግዴታ ነው። ስራ ነው፣ ስራችን ነው። እኛ ምን እናድርግ? ሰው ሲመቸን መግባት ነው። በዛ ጸሎት የለ ምን የለ ስግደት የለ። ጸሎት ስትጸልይ እንደውም እንደ ፋራ ነው የምትቆጠረው በአሁን ሰዓት። ጸሎት እንደ ፋራ ነው። እንደ ውሃ እቺ ኋላ ቀር በልጅነት ምንድን ነው አንቺ ገና እኮ ልጅ ነሽ ምንድን ነው ምናምን ትለ ወደ ቅዱስ ቁርባን እንደው እግዚአብሔር ምናምን ስትል አይጭ አንቺ ገና ልጅ ምን አየሽ እና ገና አለሽ እንዴ ገና ምን አይተሹ ምናምን ይላል። ካህኑ ራሱ እንደዛ ነው የሚለው። ለንስሐ ለምናምን ወጣቶቹ ምናምን ከቀረቡ እንዴ ልጅ እኮ ገና ነሽ እስኪ ትንሽ ታገሽ እንዴ ገና ምን አይተሹ እንዴ ገና አይደለሽ እንዴ ምናምን ይላሉ። ካህኑ ራሱ እንደዛ ይላል በአሁኑ ሰዓት። ካህኑ ራሱ እንደዛ ይላል። ምን አይተሽ ገና ልጅ ነሽ ቆይ ተረጋጊ። አሁን አይደለም ጡረታ ሚኒስተር ይመስላችኋል ቤተክርስቲያን ልክ ካረጁ በኋላ ጡረታ ሚኒስተር ይመስላችኋል። ገና ልጅ ነሽ። ሰው ካረጀ እኮ ጡረታ ሊቀበል ወደ ጡረታ ሚኒስተር ቢሄድ በወጣትነት ጊዜ እግዚአብሔርን አስብ ይላል። ቃሉን እናውቀዋለን። ስለማንተገብረው ብቻ ነው ልዩነታችን። ቃሉን ታውቀዋለህ? በደንብ ነው የምናውቀው። ከአንተ የበለጠ ከማንም የበለጠ ቃሉን በጥንቅቅ አድርገን ስለምናውቀው ስራችን ያው ስለተወረወርን ከዛ እስከ መጨረሻው ሰዓት መታገል ነው እና ገና ነህ ምናምን ይላሉ። ስታረጅ ወደዛ በቃ ይላል። በዛ መሀል ትገባለህ፣ ጠልፈህ ወደ መቃብር ትከተዋለህ። ጡረታ ሚኒስተር ታራ ገና ልጅ ነሽ ሲል ታራ ምን ሽማግሌ አሁን ከዘራ ይዞ አሁን እዚህ ቢመጣ ምን ይጠቅማል ብሎ ቦታ ማጠበብ ነው እንጂ ምን ይሰራል እንዴ? ምንም አይሰራማ። ቦታ ማጠበብ ነው፣ እዚህ ቦታ ማጨናነቅ ነው። ወጣቱ ሲመልስ ግን ሌላውን ያስተምራል። ምን ይላል? ለራሱ ይጠቀማል። ለምን በወጣትነት ጊዜ ስለሚል በዛ ጊዜ ይላል። ከዘራ ይዞ እንደዚህ እዛ ሲዘንጥና ሲዘል ቆይቶ እንዴት እግዚአብሔር ሲጠጋዋል ብለን ደጅ መጥናት ያስፈልጋል እኮ ከልጅነት ጀምራ ነው። እንደዛ ነው እንጂ ይሄ በማገልገል መስቀል በመያዝ ምናምን እኛ ቼክ አናረጋቸው። አብረህ ትቀድሳለህ፣ አብረህ ምን ትላለህ። ጠቋሩ በተለይ ጠቋሩ አንበሳ ነው ይበናት አለው ጠቋር ስማ አንተ። እሺ እንግዲህ እንዲህ ነው እግዚአብሔር ዝም ሲል የመናፍስት መጫወቻ በሚሆንበት ጊዜ ይሄ አይታየንም። ይሄ የመናፍስት ጉዳት አይታይም። ለብዙ የቤተ እግዚአብሔር ሰዎችም አይታያቸውም። ምክንያቱም ምን ያህሉ በጠላት እጅ ተይዟል፣ የጠላት ጉልበትና ኃይል ምን ያህል ነው፣ እንዲሁም ደግሞ የክፉ መንፈስ ስልትና ዘዴ ጥበቡ የቱን ያህል ከኛ አእምሮ ቀድሞ ሄዷል። እነዚህ ሁሉ የማይታዩ ጉዳዮች ይሆናሉ። ማዝም ሲል ነው እግዚአብሔር ዝም ሲል። ዝም የሚያሰኝበት መንገዶች ደግሞ የሚከተሉት ናቸው። እግዚአብሔር ዝም የሚልበት ዋና ዋና መንገዶች አንደኛ አገልግሎት ብቻ ሲሆን አምልኮት አልኖር ሲል፣ አምልኮት አይኖርም ግን እናገለግላለን። ለምን ትደክማለህ? ጊዜ ጠይቃለሁ። እኔ ባስከኝ ባናገርከኝ ቁጥር ሁሌ ነው የምናገር። እንዳልቃጠል አትምታኝ በል እንጂ ምን ኧረ ይሄን ወደ ተመልከተ እንዳልቃጠል አትምታኝ ነው የሚባለው። እንዳትቃጠልና ልጅቷማ ምን ታውቃለችና ነው ልጅቷ ይሄ መቁጠር አሁን እኛን እንጂ ልጅ ስጋው ምን ያቃጠላል ማለት ብትመታና አሁን እኛን እንቃጠለው እንጂ ሰዎቹ ምንም አይሆኑ። አንዳንዱ ግን ድብደባ ይመስለዋል። ይሄ ሰውዬ እንዴት ነው እንደዚህ አይነት ነገር እንደ ሰው ሊገልብ አይደል እንዴ ምናምን ይላል። በዛ ጊዜ ቀጥቅጦ ሊገላቸው ነው ይላል። ጨረሳቸው፣ ህዝቡን ፒፕሉን ጨረሰው። ይሄ ሰውዬ እንዴት ነው ይሄን ነገር እንዴት ነው ያለቀ ነው እንደው በዛ ላይ ተካል ነገር ምን እንዴት ነው ነገሩ ይላሉ አንዳንዶቹ መቁጠሪያውን። አዎ ግን ስራው እኛን ነው አራችን የሚያበላን እኛን ነው። ቀጠቀጠች። አንተ ትናንት ቀጠቀጥከኝ። ራሷ ገፍታ እኮ ነው የመጣችው። ደግሞ ሲመልሷት ስትመጣ ሳንቀጠቅጣት ስመልሳት ታግላ እነዚህ የሚከለክሉትን ታግላ ልምታሽ ስላት ምታኝ አለችው። እሷ ለዚህ ነው የመጣችው፣ ልታስወጣኝ ነው የመጣችው። ምታኝ እንዲህ ሲዘነዝርባት ምታኝ። እኔ እሳቸው ጋር ነው የምሄደው። አላስተኛዋትም። ሌሊቱ ሙሉ ስትጨነቅ ምንድነው የምሰማው የሆነ ነገር አለ ትላለች። ልሰናበት ነው የመጣው። አዎ አመጣችኝ እኮ ነው የምልህ። እያሮጠች እኮ ነው ያመጣችኝ እኮ ነው የምልህ። እኔ እኮ አብሬያት ልኖር ነበረ፣ ግን እሷ ሁሌ ነው የምታለቅስብህ። ሰይጣን ሰውን መግዛት አይችልም ይባላል እንዴ? አዎ ግን ወዳታለሁ። ሰው እንዳይጠጋት ነው ከልጅነቷ ጀምሬ ነው ያለው። ይቻላል፣ በዚህ ዘመን ግን ይቻላል። በሚገርም ሁኔታ ማለት ነው። ሰው ራሱ ሰይጣን ስለሆነ ማለት ነው።
ሰው ራሱ ከኛ በልጧል። ሰው ነጠላ ለብሶ ስታዩ እንዳይመስልህ። ነጠላ ለብሶ ስታዩ ዝም ብሎ አቃጣሪ ህዝብ፣ ተዋናም ህዝብ ነው ውስጡ ራሱ ተንኮላው። እንደኛ እኮ አሁን መተት ስንለካ አሁን ለምሳሌ አጉብጣት፣ አቅናት፣ እንደዚህ አርጋት፣ ስበራት፣ ሽባ አርጋት ምናምን ከማን ነው ተልኮ የሚመጣው? አይኗን አጥፋልኝ፣ ቤተሰቧን ደምስስ ምናምን። እኛ እኮ ሀሳቡ ከሰውየው፣ ከዛ ደብተራው አለ፣ ከዛ ጠንቋዩ አለ፣ ከዛ ሰውየው አለ፣ ከዛ እንላካለን እንገባለን ማለት ነው። ግን ሀሳቡ የሚመነጨው በሚገርም ሁኔታ አንዳንዴ አሁን ከሰው ራሱ ሀሳብ እንወስዳለን። እጅግ በቃ ዘግናኝ የሆነ መልእክት የሚልኩን ሰዎች አሉ። ስራችን ነው፣ እንገባለን። ታደቀዋለህ፣ ይሄን ህዝብ ታደቀዋለህ። ቃሚ ህዝብ ነው፣ ጠጭ ነው፣ አጫሽ ነው። በቃ ምን ብዬ ልንገር፣ እንደዚህ ሳየው የሆነ ቁጫጭ ነው። ትንሽ ከበድ የሚል ህዝብ ራሱ የለም። ትንሽ ከበድ የሚል አንዳንድ ያው እጁን የሚዘረጋ ካለ ግን ያው ጎንበስ ብለህ ታልፋለህ። እጁን የሚዘረጋ ኃጢአተኛ ነኝ ብሎ ካለ ጎንበስ ብለህ ሹልክ ትላለህ። ከዛ በተረፈ ግን ማተራመስ ነው። ስንት በርጫ አለ። አሁን ደግሞ ጸዴ በርጫዎች አሉ። የክርስትናንና የክርስቲያኖችን ዓላማ ነው እየተናገርኩ ያለሁት። ጨሌውን ምን በሉ ጣሉ። አሁንም ከቤት አውጡና ጣሉ። ስትጥሉ ግን አካሄዳለሁ። ሁሌ የምናገረው ሲጻፉ ምን ብዬ ነው የነገርኳችሁ? ጻፉ እስቲ ኮሜንቱን። ጨሌ እንዴት ነው የሚጣለው? ዝም ብላችሁ አወጣችሁ ወንዝ ጣሉት ነው የምለው። ሂደት አለው። የተቆረጠች ቪዲዮ ይዞ መናገር አስፈላጊ አይደለም። ስለ ጨሌ ያስተማርኩት ቪዲዮ ውስጥ በሙሉ ምን እላለሁ? እባካችሁን ጨሌ ስትጥሉ ዝም ብላችሁ ወንዝ አትጣሉ። ወስዳችሁም ቤተክርስቲያን ጓሮ ለቄስ ምናምን አትስጡ። መጀመሪያ ንስሐ ግቡ፣ ተቃወሙት። ካሁን በኋላ የክርስቶስ ነኝ፣ ካሁን በኋላ የድንግል ማርያም የቤተ ክርስቲያን ነኝ፣ ካሁን በኋላ ንስሐ ገብቼ ቅዱስ ቁርባን እቀበላለሁ። እግዚአብሔር ሆይ አንተን ነው የማመልከው፣ ዲያብሎስን ክጃለሁ በሉ። መጀመሪያ ጨሌውን ሳጥሉ በፊት ለምን ኃይሉ ምን እንዲደክም። ጨሌውን ከጣላችሁ በኋላ የምትሉት ቃል የምትገቡት መጀመሪያ ከእናንተ ደንግጦ መውጣት አለበት። ከዛስ ጸበል መጠመቅ መጀመር አለባችሁ። ንስሐ አባታችሁ ከሄዳችሁ ቀኑና መጨረስ አለባችሁ። እኔ እንደዚህ ነው ማድረጋቸው። በሳምንት 3 ቤት ቢያንስ በትንሹ ነው የምላችሁ። 3 ቤት ሄጄ ጨሌ ያስጥላለሁ። በየሳምንቱ እናቶች ይጠሩኛል። አሬት አባቱ ወረዛ እናስወግድ ይላሉ። እግዚአብሔር ይስጣቸው አባቶቻችን እናቶቻችን፣ እውነት ገብቷቸዋል። በጣም ነው የገባቸው። ለምን ሰይጣን መሆኑን ያውቃሉ። ከዛስ ንስሐ ከገቡ በኋላ ጸበል ከተጠመቁ በኋላ ምን አደርጋለሁ? መዝሙር 90 እና መዝሙር 22 ይጸልያል። 55 44 56 መዝሙር ዳዊት ይጸልያለሁ። እንደየቤቱ መንፈስ ባህሪ ነው። አዳልሞት የሚመለክበት ቤት ከሆነ መናፍቅ መንፈስ ስለሆነ የሚኖረው ወይም ተጠራጣሪው ልብን የሚያጠራጥረው መንፈስ ስለሆነ ልክ እንደዛው እንደ ምዕራፍ ሄዳለሁ። ወሰንገላ ከሆነ የሱስ መንፈስ ነው፣ የጫት መንፈስ ነው፣ የጭሳጭስና የመጠጥ የዝሙት መንፈስ ነው ወሰንገላ። ጠቋር ከሆነ ደግሞ ደፋርና በጣም ኃይለኛ ነው፣ ቲቢተኛ ነው። ካህናት ላይም ዲያቆናት ላይም አንዳንዴ በቲቢት ይገለጣል። ለምን? በተዋርሶ ስለሚዋረሱት። ጠቋር ያለበት ሰው በጣም ቲቢተኛና ናርሲሲስት ነው። ራሱን ላይ ነው የሚሰቅለው። ከዛስ ወንድም ከእህት ሩካቤ እንዲፈጽሙ ያደርጋል። በስጋ ዘመድ መካከል ሩካቤ እንዲፈጸም፣ ልጅ እንዲወለድ፣ ዘመዳማቾች እንዲጋቡ የማድረግ ከዛ ሳልፎ ተርፎ ደግሞ ልጅ በልጅነቱ ወንድም ይሁን ሴት ድንግልናቸው እንዲያጡ ያደርጋል። ደፋር መንፈስ ነው። በሰፈር በመንደር ውስጥ ኃይለኛ በመሆን የሚታወቅ ሰው፣ ሲናገር ማይፈራ፣ ባለጌም ነገር ይሁን የሚያስቅም ነገር ይሁን የሚያስጠላ፣ ሰዎችን በመግደልም ጨካኝ በመሆንም የሚታወቅ ሰው ከሆነ ጠቋር መንፈስ አለበት ማለት ነው። ማንንም አይሰማም። በቃ ዝም ብሎ የራሱን መንገድ ብቻ የሚከተለው በክፋት ነው። ታዲያ በመልካም ከሆነማ እግዚአብሔር መንፈስ ነው። እና እንደዚህ አይነት መናፍስቶች ናቸው በሰው ልቦና ውስጥ ያሉት። እነዚህን መናፍስቶች ነው እንግዲህ አታምልኳቸው፣ አስወጧቸው ብዬ እያልኩ ያለሁት። ጨሌው በሚወጣበት ሰዓት በሚጣልበት ሰዓት እነዚህ ማህበረው የሚጣሉት ስራችሁ መቼም ወንዝ ከተጣለ ሰይጣኑም ወንዝ ይጣላ ማለት አይደለም። ጨሌው ወንዝ ይጣልና መንፈሱ ግን ሲኦል ነው የሚጣለው በሚያጠምቀው አባት ምክንያት ማለት ነው። ከዛስ ማንንም አይነካም። ወደ ልጆች አይሻገርም። ወደ ቤት ውስጥ አይደበቅም። ቤት ውስጥ 3 ቦታ ይደበቃል። አንደኛ ጨሌው ላይ ይደበቃል። ሁለተኛ ቆሻሻ አተላ ምናምን የቡና ማተላ ይሁን ሌሎችም አመድ ምናምን የሚደፋበት ቦታ ላይ ይቀመጣል። ከዛስ ሽንት ቤትና ቆሻሻ ልብሶች ቤት ውስጥ ግማግም ያለበት ቦታ ላይ የመደበቅ ባህሪ ያለው ባህሪው ስለሆነ ማለት ነው። ከየትም ቦታ ተሰብስበው እንዲመጣ ቤቱ ጸበል ይረጫል። የምትወዱትን ታቦት እየተጠራ መልካም መልኩ እየተጸለየ ድርሳንም ከሆነ ድርሳን እየተጸለየ
ግቢው ይረጫል። ለምን 40 ዓመት 30 ዓመት ሲመለክ የነበረ ከዛም በላይ 200 ዓመት ይገበርለት የነበረ መንፈስ ስለሆነ ዝም ብሎ አይደለም እንደዚህ የሚጣለው። ይሄ ነው ፕሮሰሱ፣ ሂደቱ። ከዛስ ምን አደርጋለሁ? እነዚህ ሰዎች ነፃ እንዲወጡ በየቀኑ ቤታቸው እንዲጸልዩ፣ ጨሌ ያመልኩበት የነበረበት ቦታ ላይ እንዲሰግዱ አደርጋቸዋለሁ። ለማን? ለእግዚአብሔር፣ ለስቅለቱ ወደ ክርስቶስ ዞረው ፊታቸውን ወደ ምስራቅ አዙረው ለእግዚአብሔር ብቻ እንዲሰግዱ አደርጋቸዋለሁ። ያ ማለት መንፈሳዊ ብቻ እንዲሆን ማለት ነው። ከዛ ኃይል አይኖረውም፣ ልጆቻቸውን አይነካም። ሂደቱ ይሄ ነው። ከዛ ጨሌው ይቃጠላል። እኔ በየቤቱ የሚገርመኝ ነገር ልንገርህ። ልክ ጨሌውን ማቃጠል ሲጀምር ወይኔ ንብረቴ፣ ወይኔ ሴትዮዋ እኮ ደህና ነበሩ መጀመሪያ ላይ፣ ወይ ሰውየው። በተለይ ወንዶች ላይ ግራኝ ነው የሚኖረው። ጨሌ ሳቃጠል ግራኝ ነው ብድግ የሚለው። በጣም የሚገርመኝ ሴቶች ላይ ደግሞ እናቶች ላይ ደግሞ አዳልዬ ጠቋር እንትናም ደግሞ ወሰንገላ ይላል። ብዙ ጊዜ ጨሌ ላይ አቴቴ ጨሌና ያው መቤት የሚሏት ማለት ነው ወይ አዳል ሞቴን የሚኖረው ጨሌ ካለ ወይኔ ንብረቴ ይላል። ወይኔ አመለጠችኝ ይላል። ጨሌው አይደለም ንብረቱ፣ ሴትዮዋ ነች። ተቃውሞው አውግዛው ስለሆነ የምታቃጥለው ይናደዳል። አመለጠችኝ፣ ወይኔ ተንከባክቤ አሳድጌ አብረን ኖረን በቃ ሸኙኝ፣ በቃ አልፈልግም ይላል። ላልቅስ ይላል ደግሞ አንዳንዴ። ላልቅስ እስቲ ሚስቴን ልለያት አሳድጊያት፣ ልጄን ልለያት ይላል። አንዳንዱ ደግሞ አሳድጎ ከሆነ እንደ ባል ከሆነ ሴትዮዋ ላይ ተቀምጦ ባሏን እየደበደበ ሰውየው ላይ ተቀምጦ ሚስቱን እየደበደበ የኖረ መንፈስ ከሆነ ደግሞ በቃ ካሁን በኋላ ተፋተናል ልሂድ በቃ ብሎ አልቅሶ ጸበል ቦታ ላይ ይሸኛል ማለት ነው። ታሰር ይባላል። እኔ ጨሌው ሲቃጠል በጆ ጸበል ይዤ ነው የምቆመው። ለምን እሳት ውስጥ ሊከታቸው ሁሉ የሚያንደረድራቸው አሉ። እኔ በእሳቱ በዛ በኩል ሆናለሁ፣ እነሱ በዚህ በኩል ሆነው ልክ ስለኩሰው ብሎ ይነሳሉ ዛሩ። ወዲያውኑ የኡራኤል ጸበልና የቅዱስ ሩፋኤልን ጸበል ልምረጨው። ለምን የኡራኤል ጸበል ልምረጨው? ለምንድን ነው? የእውቀት መልአክ ስለሆነ ቅዱስ ኡራኤል አይምሮ ላይ ተቀምጦ ስለሆነ አይምሯቸው የሚቀይረው ወዲያውኑ ጸበል ልረጫለሁ። ሩፋኤል ደግሞ የፈውስ መልአክ ነው። ፈዋሴ ዱያን ስለሆነ ሩፋ ማለት በራሱ ፈውስ ማለት ነው፣ ድነት መድኃኒት ማለት ነው። ስለዚህ ሁለቱን አንዴ ጸበል ስረጭባቸው ዝር ይላል ወደኋላ። ታስር ያለው በማን ስም? በኢየሱስ ክርስቶስ ስም ራሱ ነው የሚመሰክረው። ከዛስ በኋላ ይሸኛል። ይሄ ነው ፕሮሰሱ፣ አካሄዱ። እኔ አልፈልጋትም፣ በቃ ወሰዳት። እንዴ እኔ ተሸክሜ ምን ታደርግልኛለች? እኔ አዝያት ነው ይቀልዳል። እንደዚህ ነው የሚቀላለሉት። እና አንቺ በቃ ነው ወደ ቤት እንሄዳታል። ኧረ ሳልሞሸር ምናምን እንደዚህ እየተባባሉ ነው የሚኖሩት። እና ግን ቀልዳቸው በጣም ለየት አለበትና ጨዋታቸው እማማ ልጆቹ በጣም ከበፊቱ ትንሽ ለወጣሉ። እንደዛ ይጣሉ፣ ይደባሉ፣ ይኮራረፉ። በተለይ ኩርፊያና ቅያሜ ነበረ። ሊያስታርቃቸው ሁሉ ሞክሮ ነበረ። አይመለከትም ከዚህ ናል ይሄ ነገር ገርሟት፣ እዚህ ቤት ውስጥ ያለው ነገር ገርሟት ተጫውተው ስትወጣ እኔ የምልሽ የኔ ልጅ አሏት። ጎረቤት በር ላይ ጠብቀው፣ አቤት እማማ እንግዳ አለ፣ ሌላ የመጣ እንግዳ አለ ከአንቺና ከዛኛው ከሚመጣው ልጅ? አረ የለም። አይ ያርግላቸው፣ ያዝልቅላቸው፣ ሲስቁ ሲጫወቱ ሰላም ሲሆኑ ደስ ብሎኝ ነው ያርግላት። እሷ ከኛ ጋር ተስማማ። መቼም እኛ ልጆችሽ ረበሹን፣ ተጣሉ፣ እንደዚህ አትረብሹን፣ ድንጋይ ላይ ማጣራ ላይ ድንጋይ አትወርውሩ፣ አትደባደቡ፣ አጥሩን አታፍርሱት። ሲደባደቡ አጥሩን እየደረመሱት ከፈረሰ በኋላ እንደገና ደግሞ ሚስማር አምጥተው ሰርተው ጠግነው ነው መልሰው እንደገና ደግሞ የሚደባደቡት። እና እኛ ሰለቸን ብለው ይመጣል። እኔም እኮ እማማ ግራ ገብቶኝ ነው። እንዴት ነው እንደዚህ ሆኑት? በጣም ይጣላሉ፣ በጣም ይደባደቡ ነበረ። እጅግ በጣም ሲበዛ እንትን ነበሩ፣ በአይነ ቁራኛ የሚተያዩ ነበሩ ብላ ስትላቸው ሴትዮዋ ድንገት አወርሳቸዋለሁ ብላ በስማቸው የመደበችላቸው ነገር ይኖር ይሆን? በሱ ነው የሚጣሉት አሉ። ሲባል ነው እንዴ? ይሆናል ብላ በዛ ሄደች። ከዛ ከሴትዮዋ ጋር ሰላምተኛ ሆነች ማለት ነው። በሚቀጥለው ጊዜ ጠብቀው በር ላይ አንዳንድ እናቶች አይታችኋል፣ ዱላ ነገር ይዘው በትር ይዘው በር ላይ ዝም ብለው ወጪ ወራጁን ያዩና ቢፈልጉት ሰው ሲመጣ ደህና አደርሽ እንደምን አደርሽ ምናምን ይላሉ። ልክ እንደዛ ልጅቷ ስትመጣ እንደምን አደርሽ ይልሽ፣ እግዚአብሔር ይመስገን ልትገቢ ነው? እውነትሽ ነው እንግዲህ የለም ማለት ቤት የለም እንግዲህ ትናንት እንደተነጋገርነው ነው የሚሆነው እንጂ ሌላ አይሆንም አይደል? ማማለቻቸው ልግባ ስትላቸው ግቢ። ከዛ ገባች። አሁንም ስታያቸው ደጅ ላይ ማለት ነው አይደለም እንጂ የዛን ቀን ያኛው ሌላ ነው። ገብታ ተጫውታ ምን ብላ ወጣች። እኔ ቡና ማፈላው ለዚህ ቤት ደስታ ብላ ቡና ፈላች። ይቺው ልጅ ፍቅረኛ የተባለችው ልጅ ማለት ነው። ቡና ፈላች፣ ኬክ ይዛ መታ። የቤቱ ሰላም ዛሬ እንደዚህ ሆኖ ስላየሁት ደስ ብሎኛል ብላ ኬኩን ተቋደሱ፣ በሉ ምናምን።
በሚቀጥለውም ጊዜ በሳምንት እንግዲህ ከስራ ስትመጣ በበር ስለምታልፍ ሰላም ነው ብላ ነው የምታልፈው። ለዚህ ነው በየቀኑ የምትሄደው እዛ ቤት እና ቤተኛ ሆናለች። ሁለተኛው ቀን ላይ ስትመጣ ከባድ ነገር ተፈጠረ። ምን አትሉ? መድኃኒዓለም እዚህ ቤት ምናምን እያለች ገባች። ማንም የሚሰማት የለም። ሙዚቃ ተከፍቷል ባሄድ እና በር ከፍታ ስትገባ ሳሎን ላይ ማንም የለም። ማንም የለም እንዴ ብላ መኝታ ክፍል ከፈታ ጋር ስትገባ እህትና ወንድም ገብቷቸዋል። መዘርዘር አለብኝ መናገር አለብኝ። በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ምንድነው እንዴ? ይሄ ነው እንዴ ፍቅር በፍቅር ያደረጋችሁ? ምንድነው ነገሩ? አልገባኝም። እንዴ እንዴት እህትና ወንድም አይደላችሁ ነው ወይስ አንቺ ወይ እሱ እንትን ናችሁ? ባዳ ናችሁ? እዚህ ቤት ውስጥ ዘመድ ናችሁ እንጂ እህትና ወንድም ነን እንዳትሉኝ ምናምን አለ። ደነገጡ። ቶሎ ልብሳቸውን ለበሱ። ከዛ በኋላ ምን እንደተፈጠረ ራሱ ደንግጠዋል ልጆቹ ራሳቸው። እኔ እንጃ ለምን እንደዚህ እንደተፈጠረ እኔ አላውቅም፣ ብቻ እኔ ግራ ገብቶኛል። በቁምጣ ስለመጣሁኝ አይቶኝ እንደዚህ ምናምን ተንተባተቡና ዝም በሉ በስመ አብ ወወልድ ወመንፈስ ቅዱስ ብላ ተናዳ በሩ እንኳን አጋስቷት የኔ ልጅ ምን ነው አሏት። ኧረ እማማ እንዴ እህትና ወንድም ተኝተው አገኘኋቸው። በስመ አብ ወወልድ ወመንፈስ ቅዱስ ሴትዮዋ ያደረገችው ማለት ነው አሉ። ማለት ምኑን? አባዬ ደብተራው ጋር ሄዳ ነበረ። እኔ እኮ ተጠራጥሬያለሁ፣ እኔ እኮ ገብቶኛል እኮ ይላሉ ሴትዮዋ። ምንድነው ደብተራው ጋር ማለት? ንስሐ አባቷ ጋር ሄዳ ነበረ። ደብተራ ነው ሰውየው። ልጆቿ ሲበጣበጡባት እንግዲህ ሄዳ የሆነ ነገር አብልታቸው ነው እንደዚህ ፍቅር በፍቅር የሆኑት። እኔ አውቀዋለሁ አሉ። መስተፋቀር ማለት ነው አለቻቸው። አዎ እሱ ነው ጉድ ያደረጋቸው። እንዲህ አይነት ነገር ታይቶባቸው ያውቁ እንኳን አብረው ሊተኙ ቀርቶ ጭራሽ የለም እንደዚህ ነገር በዚህ ቤት ውስጥ። ሴትዮዋ ወዲያው ገባቸው። ማለት የኛን ትምህርት ስለሚያዳምጡ ማለት አይደለም፣ እንዲሁ ዝም ብሎ አላህ ተፈጥሮ ብልጥ የሆኑ ነቃ ያሉ እናቶች እንዴ ልጅቷ እነ መምህር ተስፋ የሚያወሩት ነገር ትክክል ነው እንዴ? ዝም ብዬ ነው መቃወማቸው ብላ ተንደርድራ እያለቀሰች። ደግሞ የራሷን ፍቅረኛ እኮ ነው ያገኘችው። የራሷን ፍቅረኛ ነው ከእህቱ ጋር ተኝቶ ያገኘችው። እያለቀሰች ወደ ቤት ስትሄድ እናትየዋን አገኘቻቸው መንገድ ላይ። እማማ እቤቶት ያለውን ጉድ አይተዋል አለቻቸው። የምን ጉድ? የምን ጉድ አሉ። ሂዱ ልጆቹ ሂዱ። እኔማ አልነግሮትም፣ ጆሮትን አላደማም። በሰላም አስፋልት ይሻገሩ አለችና አስፋልት አሻገረቻቸውና ሂዱ፣ ሁለተኛ አልመጣም። ልጄ ምን ሆነሽ ነው? አለቅሽም ብለው ግጥም አልወጥ አሉ በዛ በደከመ ሰውነታቸው። ከዛ የሚገርማችሁ ሰው ተሰበሰበና ሌባ መስላቸው ምንድነው አንቺ ምን አልገሻቸው? አይደለም ልትሄድብኝ ነው፣ ልጄ ናት አኩርፋይ ልትሄድ ነው ሲሉ ጊዜ እንዴ አንቺ ደግሞ እንደዚህ አሮጊት ናቸው እኮ እንደዚህ አይደረግም። ማማ ቆይ እንደሱ እኮ አይደለም፣ እኔ አልመጣም ያልኩት ተናድጄ እኮ ነው። ምን አይተሽ ነው ልጄ? ምን አይተሽ ነው? በጆሮአቸው ቀስ ብላ ሹክ አለቻቸው። በስመ አብ ወወልድ ወመንፈስ ቅዱስ እውነትሽን ነው አሉ። አዎ ነገር አመጣሁ እኔው ራሴ አይቼውም አላውቀው ቤት ውስጥ አክስቴ እንትን እህቴ ቤት ነበር ይሄ ነገር ያየሁት። አይ ያሉና እየጎተቷት ይዟት ሊሄዱ ሲሉ አይ እኔ ወደ ቤት ልሂድ። አይደለም በፍጹም አልገባም አለቻቸውና መንጭቃቸው በቃ ወይ ነገ ከበረደልኝ ንዴቴ እመጣለሁ አለቻቸውና እንደገና ቤት ገብተው የተፈጠረው ነገር አረጋገጡ። እውነት ነው በር ላይ ሲገቡ ሴትዮዋ ቆመው ጠበቁ። ጉድሽን አላወቅሽ? መቼም ነገረኛ ሰው ታውቃላችሁ፣ እሽሙር ከባድ ነው። ጉድሽን አላወቅሽ? ልጆቼ ሰላም ያገኙ ብለሽ ነገር አመጣሽ አይደለም? ምን አገባሽ? አልፈሽ አትገቢም? ሂጅ ከዚህ ገባ ብለው በአሮጊት ወገባቸው ሴትዮዋን አስገብተው በር አዘጓቸውና ወደ ቤታቸው ገቡ። የተፈጠረችዋን ነገር ነው እንግዲህ እንዲህ የተባባሉ ዲያቆኑ ከኋላ ከተል ብሎ መጣ። ከርቀት አይቷቸው ነበርና ተመልሰው ሴትዮዋ ብቅ ሲሉ እማማ ምንድነው እንዴ አሁንም ነገር ይፈልጓታል እንዴ እናቴን ሲል ጊዜ ልጄ ና አንተ ነህ ልብ ያለህ ና አንተ ቤተ ክርስቲያን አገልጋይ ማርላ እናቴ ያደረገችውን ጉድ ልንገርህ። ፍቅር በፍቅር ሆናችኋል አይደለም አሉት። አዎ ለምን ሊሆናችሁ ይመስላችኋል? በቃ ፍቅር ስለሆነና እናታችን ስለምትጸልይልን ነው። መምሬ ገሬጋ ሄዳ መስተፋቀር አሰርታ ነው እናንተ ስትበጣበጡባት ያፋቀረች መስሏት አጋንንቱን ልካባሃለች። ይኸው እህትህና ወንድምህ ተገኝተዋል ብለው በር ላይ ነገሩት። ምንድነው የሚያወሩት ማለት ደንግጦ ገባና እማዬ ምንድነው የምሰማው? እውነት ነው? ከዛ ሌላ ወንድምና እህት አላገኘም። እነሱ ብቻ ናቸው እዛ ቤት ውስጥ ያሉት። እናንተ ናቸው የተኛችሁት? በአንድ ጊዜ ወሬው እንዴት እንደደረሰ ግራ ገባቸው። አዎ እኛን ማነገረህም እንዴ ማማ ናቸው። ከዛ
ተንደርድረው ገቡ። ሴትዮዋ ጎረቤት ሴትዮዋ ያልሽውን በይኝ እንጂ እገባለሁ። ከገባሁኝ እዚህ ግቢ 5 ዓመት ሆኖኛል። ከተጣላን 5 ዓመት ሆኖናል ማለት ነው። እገባለሁ አሉ። ገቡና እናንተ ባልጌዎች ይሄ ሁሉ ችግር የመጣባችሁ በእናታችሁ ሰበብ ነው። አንተ ትሰማለህ? የፈለገ ከእናት ጋር ጸበኛ በሆን አሁን አዳምጡኝ። ሰውየው ደብተራ ነው፣ አጋንንት ጎታች ነው። አፋቀርኩ ብላ እናታችሁ ችግር ፈጥራባችኋለች። ደነገጠ። እማዬ አድርገሻል? አዎ። ታዲያ ስትበጣበጡብኝ ምን ላድርግ? ደነገጡ። ወይኔ ያለ ለካ ከሰንበት ትምህርት ቤቱን ከቤተ ክርስቲያን የቀረቡት በዚህ ምክንያት ነው። እዚህ ሁለተኛ እዛ አይንህ እንዳይበቋ ወደዛ እግር እንዳይደርስ ይለኛል። ምንድን ነው እሱ? እኔ እኮ ያስጠላኛል። ደክሞኝ ነው ወደ ቤት የምመጣው፣ ጠጥቼ ነው የምመጣው። በቃ ተቀያይሬያለሁ አለ። አያችሁ፣ አገልጋይም የፈለገ ብትሆን ያዳቆነ ሰይጣን ሳያቀስስ አይቀርም የሚባለው ይሄ ነው። ይገባል። የጾም የጸሎት የስግደት የአምልኮ ህይወት ከሌለ ይገባል። ተናደደ እና ስልኩን አወጣና አባ አላቸው። መጣው። ምን ነው ልጅ አሉት። ወይም ይምጡ አላቸው። የት ነው የምመጣው? ቤት። እንዴ ምን ሆናችሁ? እንዴት እንደዚህ ያደርጋሉ? ጮኸባቸው። ያው ታውቃላችሁ፣ ድንገት የሆነ ልደት ሲመጣ ባህሪው አይምሮ ላይ ስለሚመጣ ድምፁ እንዴት ሊጮህ እንደሚችል እያሰብኩ ነው የምስቀውና እንዴት እንደዚህ ያደርጋሉ? መስተፋቅር እንዴት እንደዚህ ይደረጋል? ካህን አይደሉ እንዴ? ሲያቸው ጊዜ እናትህን እቺ የመጣችሁ ጥበብ ነው፣ ምን ችግር አለው? ኧረ እዛ እንደው እናንተስ እንደው አሁን ሳበዛችሁት ጭራሽ ቤት የመጡብኛል። አባቴን የፈነቸራችሁት አይበቃችሁም ምናምን ብሎ ዘጋውና አባቱም የሞቱት በዚህ ነው ይባላል። ያው ሰውየው እያደረጉላቸው ተናደደ። ወጣና ከእጃ ይሻል ዶማ ያሁኑ ይባሳል። ያሁኑ ይባስ የሚያስብል ነገር ሌላ ደብተራ ይዞ መጥቶ ፍታ አለው። አስፈታ። የዚህ ቤት ውስጥ መስተፋቅር ተደርጓልና መስተፋቅሩ እንዲፈታ ፈልጋለሁ። እሺ 10,000 ብር ክፈሉኛል። ችግር የለውም ከፍላለሁ። ከዛ እናትየዋም ቁጭ ባሉበት አይ ዲያቆን ቁጭ ባሉበት ደብተራው ቁጭ ብሎ ምን እያሉ አጅሪት ከወከው ያለች መጣች። ፍቅረኛ የተባለችው ፍቅረኛዋ ምን ልበላችሁ እዛ ቤት ውስጥ ወይም በቃ ፍቅረኛ የተባለችው ሌላ ስም መስጠት ከብደኛል፣ ምክንያቱም ለመለየት እንዲመቸኝ ነው። በር ከፍታ ገባችና ስታያቸው ጎሽ ድጋሚ አባ ሊያስታርቋቸው ነው መሆን ያለበት። ማነው ነው አይደል? ሊጸልዩላቸው ነው መሆን ያለበት እዚህ ቤት ውስጥ ጭራሽ መስተፋቅር። እማማ አሁን ይሄ ተገቢ ነው ምናምን ስትላቸው ጊዜ ነይ ቁጭ በይ እስቲ ልጄ ነይ አንቺ እስቲ ነይ ቁጭ በይ ችግር የለውም ኧረ እኔንም ልታበሉኝ ነው ምናምን ስትል ጊዜ አየች እዛ ጋር የሆነ ነገር የሆነ ፕሮሰስ ነገር አለ እና አልጣማትም ሁሉ ነገር። ምን እያደረጋችሁ ነው? አይ እማማ ያደረጉትን ሰምተሽዋል አይደል? ጉዳዩን እማማ ያደረጉትን መስተፋቅር ልናከሽፈው ነው ልናረክሰው ነው እና እንዲፈታ ነው መፍትሄ ስራ እንዲደረግ ነው ብሎ ሲሏት እና የሚፈታው በምንድን ነው? ይሄን ትምህርት አዳምጡ። እኔ ፍላሽ ይዤ ነው የመጣሁት። ይሄን ትምህርት አዳምጡ። ጭራሽ ደግሞ እንደገና በመንፈስ ላይ መንፈስ ይችላል። ለካ ስታዳምጥ አድራ አልነገርኳችሁም እንደሄደች እናንተ እንደዚህ ሆኖ ስትላቸው ጊዜ ገርሟቸው በይሄን ትምህርት አዳምጭ አንቺም ችግር አለብሽ ማለት ነው የሆነ ነገር ሳያገኝሽ አይቀርም ምናምን ብሏት ስታዳምጥ ስትጸልይ ነው ያደረችው። ከዛ ምን በፍላሽ ሰብስባ አምጥታ ነው የሰጠቻቸው ማለት ነው። ፊቷ ተቀያይሯል። ልክ አይደለችም። እና ወንድማማቾች ይሰብሰቡ ተባለ። ተሰበሰቡ። ሁሉም ነገሩን ሰሙ። እማማ መጡኝ። ጎረቤት ያሉ ሴትዮ መጡ። እኔ ይኸውልሽ የአንቺን ውርደት ማየት ስለማልፈልግ ነው እንጂ ታውቂኛለሽ፣ አንድ የሆነ ሚስጥር ከሰማሁኝ ሰፈሯን በአንዴ ነው ማዳረሳት። ታውቂኛለሽ አሉ። አዎ አሁን ግን አሳዝንሽኛል። ልጆችሽ ነገ ተስፋ አላቸው። ስማቸው እንዲጠፋ አልፈልግም። እኔ ይሄንን ቋጥሬ ይዤልሽ ለመጀመሪያ ጊዜ ሚስጥር ቋጠርኩ። ለመጀመሪያ ጊዜ አሉ። ይገርማሉና ሲያወራራቸው በጣም የሚገርመው በጣም እንዴት ነው መሰላችሁ? ሰፈር ውስጥ የታወቁ ሀሜተኛ ቢሆኑም ሀሜቱን ከተናገሩ በኋላ ግን ችፍ ነው የሚባሉት። ሄጅ ከዚህ ወሬኛ ነው የሚሏቸው ከሰሙ በኋላ ማለት ነው። እንዲህ ነው የሚለኝ የሰፈር ሰው ሚስጥሬን ከሰማ በኋላ ሂጅ ከዚህ ብሎ ነው የሚያባርረኛል። ለዚህ ነው የማልወደው ይሄን ህዝብ። አሁን ፍላሹን ወርውራ ከሄደች በኋላ እነሱ ፍላሹ ምን እንደሆነ አላወቁም። ብሎ ቁጭ ያደረጉትና ድግምቱ ተደገመ። ይፈታ የተባለው እንግዲህ መስተፋቅሩን መፍታት ወይም ደግሞ አጋንንቱ ያንን ያፋቀራቸው መንፈስ እንዳታፋቀራቸው ማለት ነው ደግሞ መልሰው ማለት ነው። እሺ እንዴት ነው የሚፈታው ታዲያ? የሚፈታ ሰው እኔ እርግጠኛ ነኝ ደብተራው 10,000 ብር በልቷቸው ሄደ እንጂ አይፈታውም። ምክንያቱም
መስተፋቅርን መፍታት ማለት አፋቅራቸው የነበርክ አጣላቸው ማለት ነው የሚሆነው ወይስ ተነስና ሂዱጣ እንደነበሩ ይሁኑ ነው የሚባለው? ወደ ነበሩበት መልሳቸው ነው የሚባለው ወይስ እንደገና ሌላ መንፈስ ነው የሚመረግባቸው? ተጨማሪ ሌላ የዚህን ኢንካም ገቢ አንድ 3 4 የእግሩ ቢረግጥ እዛ ቤት እንኳን ትንሽ አንድ 30 ሺህ ብር ያገኛል። 10 ሺህ ቢቀበል እና ብሩን ቢያጠራቅም ቤተክርስቲያን መቀጠሪያ ይሆነዋል ብዬ አስባለሁ። ይሄ ደብተራ ግፈኛ እኮ ናቸው። አንዳንድ ጊዜ እኮ ጠንቋይ ደብተራ ሁላ ቤተክርስቲያንን በንጹሃን አባቶች ይጠብቅልን እግዚአብሔር። በእነሱ መቀጠል እንዳልኩኝ እግዚአብሔርን በእውነት በጣም ነው እኮ የሚያበሳጩት ቤተሰቦች። የሚያደርጉት ነገር ሁሉ እኮ በጣም እኮ የሚያናድደው ልፍታላችሁ ብሎ ገብቶ እንደገና ደግሞ ይጨራሽ ከእግዚአብሔር ተፈተው እንዲርቁ አደረጋቸው። የበለጠ ከእግዚአብሔር እንዲፈቱ በፍቅር ከእግዚአብሔር ተጣብቆ የነበሩ መልካም የነበሩ ሰዎች መስተፋቅር ገባባቸው። እንደገና ደግሞ አሁን መልሶ የሚፈታ አጋንንት ደግሞ ላከባቸው። ከዛ ይሄ ከሆነ በኋላ መናፍቅ ሆኑ። ፍላሹ ዝም ብሎ እዛ ተወሯል። የሆነ ጠረጴዛ እንትን የሆነ ቦታ ላይ ወሩር አድርገውት ተቀምጧል፣ ጥግ ላይ ማለት ነው። ይሄ ነገር ከሆነ በኋላ ጌታ ምናምን እየዘፈነች ምናምን መጣች። አንደኛዋ እንዴ ምንድን ነው? አይ በቃ መብቴ ነው፣ ጌታን ተቀብያለሁ፣ መብቴ ነው፣ ማንም አይከለክለኝም። ጭራሽ እናትየዋ አሁን አዘኑ፣ በጣም ተናደዱ። ምንም እንኳን በአዳም ልኮ ቦታ ቢሄዱ ምንም ቢሉ ትልቅ ሰው መቼም ትልቅ ሰው ነው አይደል? እና እንደዚህማ ላይ አልፈልግም ነው ውጪ ከቤት ያለው ወጣልሻለሁ። ልባቸው ሁሉ ድንድን አለ። ጌታ የምትቀበሉ ጥሩ ነው። ይሄ ሁሉ ኮተት አያስፈልግም፣ ይሄ ስዕሉ አያስፈልግም፣ ጸበል ምናምን ሄድሽ ድንጋይ የምትስሚው ምናምን ብለው በአንድ ጊዜ ቤተክርስቲያንን ማዋረድ መቋሸሽ ማንፈል ጀመረች። ወይኔ ይሄንን ደግሞ እናትየዋ ማለት ጎረቤት ያሉትን ማማ አይተው አይ የሚፈታ ደብተራ ጭራሽ አምጥተሽ ቤትሽን አስበላሽ፣ ልጆችሽን አስበላሽ ጭራሽ። እኔ ግን ለምንድን ነው እንደዚህ የምታረጊው? አረ ልጄ ነው ይዞ የመጣው እኔ አይደለሁም። ልጄ ነው የሚፈታው ብሎ ይዞ የመጣው። ደው በኖርኩ ኖሮ ግንባሩ ነበር። በዚህ በትር ነው በትር ይዘው የሚንቀሳቀሱት። በትርሳችሁ መደገፊያ አይደለም፣ ዝም ብሎ ጨራሮ ነገር አለ አይደል? እቺ የሚያረጓት እንደዛ ማለት ነውና በዚህ ነበር አናቱን እምለው። እንዴ ከመስተፋቅር ልፍታ ብሎ ሰይጣን ጨምሮ ሄዳል እንዴ? ይሄው ልጃችሁን እንኳን አጣችኋት። እሷ ማንን በከለችው? አንደኛውን ወንድሟ ደግሞ መልሶ እህቷን። ማን ቀረ? ዲያቆኑ ብቻ ቀረ። ሁሉ መናፍቅ ሆኑ። ዲያቆኑም ደግሞ ያው መናፍቅ ሆኗል ብላችሁ አስቡ።